ህዳር 18 2018 ዓመተ ምህረት በፍኖተ ሰላም ከተማ አስተዳደር በፍርን ትምህርት ቤት የኬጂ ተማሪዎችን ቢያንስ በቀን አንድ ጊዜ የመመገብ እቅድ አቅደን ዛሬ ወደ ተግባር ገብተናል ማለት ነው። ዋናነት ዓላማው የወደፊት ሀገር ተረካቢ የሆኑት ህፃናት እንደው በተቻለ መጠን ትምህርት ቤቶቻቸውን ናፍቀው እና ፈልገው እንዲመጡ ምገባ መጀመር አስፈላጊ ስለሆነ እዛው ሳለ ደግሞ በስነ ልቦናም ሆነ በአእምሮ የጎለበተ ዜጋ የመፍጠር ዓላማ ያለው እቅድ ነውና እንግዲህ በቀጣይ በዚህ ትምህርት ቤት ላይ እንደ ፓይለት አድርገን ጀምረናል። በቀጣይ ግን በሁሉም ትምህርት ቤቶች ይሄን ተግባር ተፈጻሚ ለማድረግ ጥረት እናደርጋለን። እንግዲህ በመንግስት ብቻ የሚሆን አይደለም። በሁሉም ትምህርት ቤት ተፈጻሚ ይሁን ከተባለ ህዝቡን ባለቤት ማድረግ ይጠበቅብናል ማለት ነው። ስለዚህ የፍኖተ ሰላም ከተማ አስተዳደርን ህዝብ አወያይተን አግባብተን ጥቅሙን ነግረን ከጎናችን እንዲሰለፍ እናደርጋለን። በከተማ አስተዳደሩ የከንቲባ ኮሚቴ ተነሳሽነትና ቁርጠኝነት ባለችን አቅም ከ650 በላይ ተማሪ ለመመገብ ይኸው ዛሬ ኦፊሻሊ ጀምረናል ማለት ነው።